ባለፉት ጥቂት ዓመታት በዓለም ላይ የኮቪድ ተጽዕኖ በሀገር ቤት ደግሞ የሰሜኑ ጦርነት በሀገሪቱ ኢኮኖሚ ላይ ፈተናን ደቅኖ ቆይቷል። በተለይም ለወትሮ ጠንካራ ያልነበረው የኢንዱስትሪ ዘርፍ ክፉኛ ተጎጂ ሆኖ ነበር። ይህንን የአምራች ኢንዱስትሪውን ዘርፍ ለመታደግ ብሎም ምርታማነትን ለመጨመርና የማምረት አቅምን ከፍ ለማድረግ የስራ ዕድልንም ለመፍጠር የኢትዮጵያ ታምርት ንቅናቄ በትልቁ መፍትሄ ተደርጎ ቀረበ። ለ10 ዓመታት የሚቀጥለው ይህ ንቅናቄ የአምራች ኢንዱስትሪውን የማምረት አቅም ከፍ በማድረግ ኢትዮጵያ በዘርፉ ልታስመዘግበው የወጠነችውን ዓላማ የሚያሳካ እንዲሆን ተስፋ ተጥሎበታል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት እናደርጋለን በሚል በ2014 ዓመተ ምህረት የኢትዮጵያ ታምርት ንቅናቄን የጀመርነው ስንጀምር ሰፊ ገበያ፣ አማራጭ ግብዓት፣ አስተማማኝ ኃይል ምንጭ፣ ፈጥኖ ሰልጥኖ ለስራ የሚውል ጉልበት ከዲጂታል ዘመን ጋር ተደምሮ ኢንዱስትሪን በማስፋት የዘመናት ስብራታችን እንደሚጠግን በመተማመን ነው። የኢንዱስትሪ ሚኒስቴር ለአምራች ኢንዱስትሪው ምርታማነት የአሰራር ስርዓቶችን በማሻሻል የኢንዱስትሪውን የማምረት አቅም ከዓመት ወደ ዓመት በእድገት እንዲሸጋገር አድርጓል። ተኪ ምርቶችንም ማሳደግ ተችሏል። ባለፉት ዓመታት በተከታታይ በተሰሩ ስራዎች በአማካኝ የኢንዱስትሪዎቻችን የማምረት አቅም አጠቃቀም ወደ 61.2% ማድረስ ተችሏል። ሁለተኛው ገቢ ምርትን የመተካት ስራ ነው በልዩ ትኩረት ተሰጥቶ ሲሰራ የነበረው። በ2014 ዓመተ ምህረት 348 ሚሊዮን ዶላር የሚያወጣ ምርት ነበረ በአመቱ መተካት የቻልነው። 2016 መጨረሻ ላይ ወደ 2 ቢሊዮን ዶላር የሚያወጣ ምርቶችን ነው መተካት የቻልነው። 2017 የመጀመሪያው ሩብ ዓመት ከዚህ ከፍ ያለ ውጤት ነው ያስፈጸምነው። በግማሽ ዓመቱ ደግሞ 2 ቢሊዮን 17 ሚሊዮን ዶላር የሚያወጣ ምርትን በሀገር ውስጥ መተካት ተችሏል። የኢትዮጵያ ታምርት ንቅናቄ የንግድ ሚዛንን ያስተካከለ፣ ወደ ውጭ ገበያ የሚላኩ ምርቶችንም ያሳደገ ስለመሆኑ ይገለጻል። 2014 ላይ ማኑፋክቸሪንግ ኢንዱስትሪ በ4.8% ነበር ሲያድግ የነበረው። 2015 ላይ በ7% ነው ያደገው። 2016 ላይ በ10.1% ነው ያደገው። አሁን በ11.9% ያድጋል ተብሎ ይጠበቃል። በቀጣይም የማኑፋክቸሪንግ ኢንዱስትሪ እድገት በአጠቃላይ ኢኮኖሚው ላይ ከፍ ያለ ድርሻ እንዲኖረው ማድረግ ይቻላል። የዓለምን ታሪክ መቀየሩ የሚነገርለት የኢንዱስትሪ አብዮት ሀገራትን ፈርጣማ እንዲሆኑ አድርጓቸዋል። ከዚህ አንጻር ለኢትዮጵያም ዘርፉ የሚያስፈልጋት ነው። ኢንዱስትሪ ለኢትዮጵያ እድገት፣ ለኢትዮጵያ ብልጽግና በእጅጉ ወሳኝ የሆነ ሴክተር ነው። አሁን ባለው ሁኔታም ካለን ጂዲፒ 1/3 ገደማውን የሚሸፍነው ኢንዱስትሪ ነው። ኢንዱስትሪ ለማስፋት ምን ያስፈልጋል ያላችሁኝ እንደሆነ አንደኛ ግብዓት ነው የሚያስፈልገው። የግብርና ግብዓት ለኢንዱስትሪ በጣም ወሳኝ ነው። ለዚህም ነው አስቀድመን ግብርና ላይ ሰፋፊ ኢንተርቬንሽኖች የወሰድ ነው። እድገቱ እየመጣ ነው። ኢንዱስትሪው ካልተዘጋጀ በቀር በግብርና ዘርፍ ያመጣናቸው ውጤቶች በሀገር ደረጃ ለምናስባቸው የብልጽግና ጉዞዎች በቂ ውጤት ሊያመጡ አይችሉም። ግብርና ላይ ተሳክቶልናል። ኢንዱስትሪ ላይ እንዲሳካልን ተባብረን ልንሰራ ይገባል። የአምራች ኢንዱስትሪው የታለመለትን ለማሳካት በኢትዮጵያ ታምርት ንቅናቄ የተጀመሩ ስራዎች አበረታች ቢሆንም አሁንም የአሰራር ስርዓቶች ማሻሻያዎችን ማድረግ ዘርፉ በትልቁ የሚሻው ጉዳይ ነው።